ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 23 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በደብረ ሲና ከተማ ኦፕሬሽን አካሂዷል። በጎንደር ቀጠና ከፍተኛ ተጋድሎ ተደርጓል። ዝርዝር የግንባር መረጃዎችን ይዘናል። ብፁዕ ወቅዱስ አቡነ ማትያስ በማንነታቸውና በሃይማኖታቸው ለሚገደሉ ተጠቂዎች እንድረስላቸው ብሏል። የቅዱስነታቸውን ሙሉ መልእክት እናሰማችኋለን። የፓርላማ አባሉ ዜጎች በማንነታቸው በእስር የሚሰቃዩት እስከመቼ ነው ሲል የፍትህ ሚኒስተሩን አፋጧል። ሰሙታላችሁ። አልሸባብ ሁሉም ሶማሊያውያን አይሁዳውያን ላይ ጠመንጃ እንዲያነሱ አውጃለሁ ብሏል። ቀጠናው ወደ ለየለት አመጽ እያመራ ነው ተብሏል። 3 የአፍሪካ ሀገራት የአሜሪካ ዜጎች ላይ የጉዞ እገዳ ጥለዋል። ሀገራቱ እነማን ናቸው? በመረጃችን አካተነዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሸዋ ጠቅላይ ግዛት እዝ ደብረ ሲና ከተማን ሲቆጣጠር አፋብሃ በላይ እዝ በጎንደር ቀጠና ከባድ ተጋድሎ አካሄደ። ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር ከተውጣጡ የክፍለ ጦር ውስን ሻለቆች የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ወደሚገኝበት ጣርማበር ደብረ ሲናና በአርማንያ ከተሞች ዘልቀው በመግባት የተቀናጀ ጥቃት ፈጽመዋል። ደብረ ሲና ከተማ የገባው የፋኖ ሰራዊት በቦርቸሌ ካምፕ ላይ የመሸገውን የጠላት አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ ደምስሷል። አገዛዙ በቀጠናው ያሰማራው ተጨማሪ የ105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ላይ ታላቅ ኪሳራ ማድረስ ተችሏል። ፋኖቹ ደብረ ሲና ከተማን ተቆጣጥረው የአገዛዙን ጦር ከደመሰሱ በኋላ የማረኩትን ማርከው ከስትራቴጂክ ጠቀሜታ አንጻር ከተማውን ለቀው መውጣታቸውንም እዙ ገልጿል። በዛሬው ልዩ የተቀናጀ ኦፕሬሽን የአምባገነኑ ስርዓት ዙፋን አስጠባቂ ኤሊት ፎርስ አከርካሪውን የተመታ ሲሆን በእግረኛ ሰራዊት የተሸነፈው ብልጽግና ሰሞኑን የራሱን ምርኮኞች ጨምሮ በንጹሃን ወገኖቻችን ላይ በፈጸመው የድሮን ጥቃት በግፍ የተጨፈጨፉትን የወገኖቻችንን ደም ሳይውል ሳያድር ያገዛዙ ኃይል ባለበት የሸዋ 3 ከተሞች ዘልቀው በመግባት በድል ተመልሷል ሲል ገልጿል። በሌላ በኩል የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ምሽቱን ያገዛዙ ጦር ምሽግ ላይ እንዳለ በመደምሰስ ድል ተጎናጽፏል። ክፍለ ጦሩ 2 ሰዓት ተኩል ከደብረ ታቦር ከተማና ከማህደረ ማርያም ከተማ መካከል ካለው የጠላት ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራው ምሽግ ላይ ያገዛዙን ኃይል በቦምብ ደምስሷል። ያገዛዙ ኃይል በተሰበሰበበት ሁኔታ ጥበበኞቹ የአገዛዙን ቀይ መስመር ቀጠና አልፈው ምሽጎቻቸውን ሁሉ አልፈው ጠላት በብዛት በተሰበሰበበት ብዛት ያለው ቦምብ በመጣል ደምስሰውታል። አቡነ ማትያስ በየቦታው በማንነታቸውና በሃይማኖታቸው የሚገደሉ ተጠቂዎችን ልንደርስላቸው ይገባል ሲሉ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የ2026ን የኢየሱስ ክርስቶስን የልደት በዓል ለሚያከብሩና የፈረንጆቹን አዲስ ዓመት ለመቀበል ለተዘጋጁ ወገኖች የእንኳን አደረሳችሁ መልእክት አስተላልፈዋል። ፓትርያርኩ በመልእክታቸው እያንዳንዱ ዘመን ይዞት የሚመጣው በረከት፣ ትምህርትና ብስለት ያለው በመሆኑም በመላው ዓለም ሆናችሁ እንደየዘመን አቆጣጠር ራችሁ በዓሉን ለምታከብሩ እንኳን አደረሳችሁ ብለዋል። በዚህ ዘመን ብዙ ልዩነቶች ዓለምን እያወኩ ይገኛሉ። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት መምጣት አስፈላጊ ነው ሲሉም አሳስበዋል። ዛሬም የምንኖርባት ዓለም በዚህ የጌታችን ልደትና የ2026 አዲስ ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅባታል ያሉት ፓትርያርኩ የእስራኤልና የፍልስጤም ሕዝቦች የሩሲያና የዩክሬን ወገኖቻችንም ዘላቂ ሰላም ሊያገኙ ይገባቸዋል የሚል መልእክት አስተላልፈዋል። ፓትርያርኩ በአሁኑ ሰዓት ክርስቲያኖች ዋጋ እየከፈሉ ነው ያሉ ሲሆን በየአቅጣጫው እየተገደሉና እየተሳደዱ ነው ሲሉም አንስተዋል። አቡነ ማትያስ በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግም ጊዜው አሁን ነው ያሉ ሲሆን በስደት ዓለም ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል ሲሉም አሳስበዋል። የክርስትና እምነት ጫና እየደረሰበት ነው ያሉት ፓትርያርኩ ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም የሰውን የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችንን እናቀርባለን ብለዋል። መጪው ዘመን ችግረኞች የምግብና የደህንነት ዋስትና የሚያገኙበት፣ የተለያዩት የሚገናኙበት፣ የጦርነት ቀጠሮች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት፣ የዓለም ኢኮኖሚ ከፍ የሚልበት እንዲሆንም ተመኝተዋል።
የፍትህ ሚኒስቴር በማንነቱ የሚታሰር አካል የለም ብሎ ሲክድ የምክር ቤት አባሉ የአማራ ማንነት እስረኞችን አንስቶ ምክር ቤቱን ጠየቀ። የፍትህ ሚኒስቴር በማንነቱ ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ግን እንደ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ ሲል በማንነታቸው የታሰሩ እስረኞችን ክዷል። ይህ ጉዳይ የተነሳው የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ25 ደቂቃ ምላሽና ማብራሪያ ባቀረበበት ወቅት ነው። የምክር ቤት አባሉ ዶክተር አበባው ደሳለው የፍትህ ሚኒስቴር ዋነኛው ስራው ክስ በመመስረት የክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ ወቅሰዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከመቼ ነው ሲሉ ጠይቀዋል። ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው ያሉት የምክር ቤት አባሉ በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ ፌዴራል ማረሚያ ቤቶች ግን ይህን ትዕዛዝ ሲተገብሩ አይታይም ሲሉ ትችት ሰንዝረዋል። አክለውም በሰብአዊ ተቋማት እንደተረጋገጠው በአገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን ተናግረው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄ ጠይቀዋል። ሶማሊላንድ በሶማሊያ ፕሬዝዳንት የቀረበባትን ክስ ውድቅ ስታደርግ አልሸባብ በእስራኤላውያን ላይ ጠመንጃ አነሱ ሲል ጥሪ አቀረበ። የሶማሊላንድ የውጭ ጉዳይ ሚኒስትር እውቅና ለማግኘት ሲባል ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለማስተናገድ ሶማሊላንድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ ሙሐመድ ያቀረቡትን ክስ ውድቅ አደረገ። የሶማሊያው ፕሬዝዳንት ሐሰን ሼክ ሙሐመድ ቀደም ሲል የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሊላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረው ነበር። እነሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብለዋል። በምላሹ የሶማሊላንድ የውጭ ጉዳይ ሚኒስትር በዛሬው ዕለት ባወጣው መግለጫ የቀረቡትን ክሶች ሐሰት መሆናቸውን በመጥቀስ ውድቅ አድርጓቸዋል። በተያያዘ ዜና እስራኤል ለሶማሊላንድ የሰጠችውን የነጻ አገርነት እውቅና በመቃወም ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርበዋል። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፈዋል። የአልሸባብ ቃል አቀባይ ሼክ አሊ ሙሐመድ ራጌ ወይም አሊ ዳሂር ባቀረበው ጥሪ የሶማሊላንድ መሪዎችን ከሃዲ በማለት በሶማሊያ ሕዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይ ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርበዋል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉት ጥሪውን አስተላልፈዋል። በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ያለ ነው። ኒጀር፣ ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣላቸውን አስታወቁ። ይህ ውሳኔ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታህሳስ 7 2018 ዓ.ም ሶስቱን ሀገራት ጨምሮ የበርካታ አፍሪካውያን ዜጎች ወደ አሜሪካ እንዳይገቡ የጣሉትን እገዳ ተከትሎ የተወሰደ የአጸፋ እርምጃ መሆኑ ተገልጿል። ሀገራቱ እርምጃውን በዓለም አቀፍ መርሆች ላይ ተመሰረተ መሆኑን ገልጸው የሀገራት የእርስ በርስ መከባበርና የእኩልነት መብት እንዲከበር ጥሪ አቅርበዋል። ሶስቱ የምዕራብ አፍሪካ ሀገራት በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡ መሪዎች የሚመሩ ናቸው። አሜሪካ ከ40 በላይ በሆኑ የአፍሪካ ሀገራት ዜጎች ላይ የጣለችው የቪዛ እገዳ ከዛሬ ታህሳስ 23 2018 ዓ.ም ጀምሮ ተግባራዊ መሆን መጀመሩ ይታወቃል። ሶስቱ የምዕራብ አፍሪካ ሀገራት ለአሜሪካ ውሳኔ ፈጣን ምላሽ መስጠታቸውን አስታውቀዋል። የአሜሪካ መንግስት በበኩሉ የጣለው እገዳ ሀገራቱ ተፈላጊውን መሻሻል ከሚያሳዩ ድረስ ጸንቶ እንደሚቆይ አስታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።